እይታ ዓለምን በኢትዮጵያ መነጽር የምንመለከትበት የትንታኔ ዝግጅታችን ነው። ህይወት አበበ ነኝ። አብራችሁን ቆዩ። ዛሬ ሶስት ትላልቅ ጉዳዮችን ይዘናል። የአርቲፊሻል ኢንተለጀንስ ሩጫና የኢትዮጵያ የኃይል ሉዓላዊነት የመጀመሪያው ጉዳያችን ነው። ሲልከን ሉዓላዊነትና አባይ እንዴት ተሳሰሩ እንቃኛለን። ኢትዮጵያ የባህር በር በማጣቷ የምትከፍለው ቢሊዮን ዶላሮች በእርሶ ኪስ ላይ የተጫነው ስውር ግብር ምንድን ነው? በመጨረሻም የጎረቤታችን ኤርትራን ቀጠናዊ ሚና እንዳስሳለን። በዓለም አቀፉ የኤአይ ሩጫ አሁን ስለ አልጎሪዝም ብቻ የሚወራበት ጊዜ አብቅቷል። ዛሬ ውድድሩ ስለ ኤሌክትሪክ ኃይል፣ ስለ ማቀዝቀዣ ስርዓቶችና ስለ ጂኦፖለቲካዊ ቁጥጥርም ሆኗል። የመረጃ ማዕከላት የኃይል ፍላጎት በተያዘው ዓመት ብቻ ከእጥፍ በላይ ይጨምራል። በዚህ የኃይል ጥማት ውስጥ ኢትዮጵያ ለየት ያለ ስትራቴጂካዊ እድል ተደቅኖላታል። የኤአይ እድገት 3 ምዕራፎችን አሳልፏል። መጀመሪያ ስለ ጥልቅ ትምህርት ወይም ዲፕ ለርኒንግ ነበር። ቀጥሎም ወደ የማስላት የበላይነት ወይም ኮምፒውቲንግ ፓወር ተሻገረ። ዛሬ ሶስተኛውና ወሳኙ ምዕራፍ ላይ እንገኛለን። የኤነርጂና ቁሳዊ መሰረተ ልማት ምዕራፍ። አሜሪካ በግሪንላንድ የዳታ ማዕከል ለመገንባት የምትሮጠው ለበረዶ ሳይሆን ለርካሽ የውሃ ኃይልና ለቅዝቃዜው ነው። ግሪንላንድ የ21ኛው ክፍለ ዘመን የዲጂታል ምሽግ እየሆነች መጥታለች። ታዲያ ኢትዮጵያ እዚህ ጨዋታ ውስጥ የት ነው ያለችው? አንድ ትልቅ የቋንቋ ሞዴል ለማሰልጠን በጊጋዋይት የሚቆጠር ኤሌክትሪክ ያስፈልጋል። የታላቁ ህዳሴ ግድብ 5000 ሜጋዋት የማመንጨት አቅሙም ሀገሪቱን ከአፍሪካ ቀዳሚ ያደርጋታል። ይህ ኃይል አረንጓዴ በመሆኑም ዓለም አቀፍ የቴክኖሎጂ ኩባንያዎች የሚፈልጉትን የካርቦን አልባ መስፈርት ያሟላል። ዛሬ ኤሌክትሪክ ወደ ዲጂታል ሉዓላዊነት የሚቀየርበት ወቅት ላይ እንገኛለን። ከውሃ ፖለቲካ ወደ ቴክኖ ኢንዱስትሪ። የኢትዮጵያ ደጋማ ቦታዎች ተፈጥሯዊ ቅዝቃዜ ልክ እንደ ግሪንላንድ ለማሽኖች ማቀዝቀዣነት ተመራጭ ያደርጋቸዋል። ኢትዮጵያ በዓለም ካሉ እጅግ ርካሽ የኤሌክትሪክ ዋጋ ተመን ካላቸው ሀገራት አንዷ በመሆኗም የአፍሪካ የቢትኮይን ማይኒንግ ማዕከል የመሆን እድሏ ሰፊ ነው። ይህ ደግሞ ከመብራት ሽያጭ የሚገኘውን የውጭ ምንዛሬ በእጅጉ ያሳድገዋል። በአሜሪካና በቻይና የቴክኖሎጂ ፍልሚያ መካከል የኢትዮጵያ ስትራቴጂካዊ ራስ ገዝነት ላይ የተመሰረተው አማራጮችን በማብዛት ላይ ነው። ከምዕራባውያን ኩባንያዎች ጋር እየሰሩ የእስያ መሰረተ ልማት ፋይናንስን መቀበል ብሔራዊ ጥቅምን ያስከብራል። ይህ መሰል የኃይል ብልጫ ኢትዮጵያ በአባይ ውይይቶች ላይ ብቻ ሳይሆን በዓለም አቀፍ የቴክኖሎጂ አጋርነቶችም ላይ ጠንካራ የመደራደር አቅም እንዲኖራት ያደርጋል። አርቲፊሻል ኢንተለጀንስ በሚቀጥሉት 10 ዓመታት ለዓለም አቀፍ የሀገር ውስጥ ምርት ወይም ጂዲፒ እስከ 7% አስተዋጽኦ ሊያበረክት እንደሚችልም ይገመታል። ሆኖም ይህ እድገት ወጥ አይሆንም። አስተማማኝ የኃይል አውታሮች፣ የፋይበር ግንኙነትና ምላሽ ሰጪ የፖለቲካ ስርዓት ያላቸው ሀገራት የኤአይ መረጃ ማዕከላትን ለማስተናገድ የተሻለ እድል ላይ ይገኛሉ። ኢትዮጵያ የታዳሽ ኤሌክትሪክ ኃይልን ወደ ጂኦፖለቲካዊ ካፒታል በመቀየርም በኤአይ አቅርቦት ሰንሰለት ውስጥ በአፍሪካ የመሪነት ቦታን እንድትይዝ ያደርጋታል። ሲልከን ሉዓላዊነትና አባይ ተሳስረውም የኢትዮጵያን የነገ እድገት ይወስናሉ። በአጭሩ የአባይ ግድብ ለኢትዮጵያ የዲጂታል ሉዓላዊነት ቁልፍ ነገር ነው። ነገር ግን ሉዓላዊነት በቴክኖሎጂ ብቻ አይረጋገጥም። አንድ ሀገር በቴክኖሎጂ ልትገሰግስ ብትሞክርም የባህር በሯ ዝግ ከሆነ ወይም በሌሎች ላይ ያላት ጥገኝነት ካልቀነሰ እጅግ የከፋ ዋጋ ሊያስከፍላት ይችላል። የባህር በር አልባነትና በኢትዮጵያ ላይ የተጫነው ስውሩ ግብር። ኢትዮጵያ ከ1986 ጀምሮ የከፈለችው ቢሊዮን ዶላሮች ኪሳራስ ምን ይመስላል? በ1985 ዓ.ም ኤርትራ ነፃነቷን ማግኘቷን ተከትሎ ኢትዮጵያ በዓለም ላይ ከፍተኛ የሕዝብ ቁጥር ያላት የባህር በር አልባ ሀገር ሆናለች። ይህ ታሪካዊ ክስተት ዝም ብሎ የካርታ ለውጥ አይደለም። በእያንዳንዱ ዜጋ ኑሮ ላይ የተጫነ የማይታይ ቀንበርና የኢኮኖሚ ደም ስርን የቆረጠ መዋቅራዊ ቅጣት እንጂ። ዛሬ ኢትዮጵያ የባህር በር በማጣቷ የምትከፍለውን ስውር ዋጋ እንገልጣለን። ስውሩ ግብር ምንድን ነው? አንድ ተራ ዜጋ በሚገዛው ማዳበሪያ ወይም ዘይት ላይ ከ15 እስከ 25% የሚሆነው የዋጋ ጭማሪ የመጓጓዣና የወደብ ክፍያ ነው። በነፍስ ወከፍ እያንዳንዱ ዜጋ በዓመት እስከ 35,000 ብር የሚደርስ ኪሳራ ይደርስበታል። የባህር በር ቢኖረን ኖሮ የእርሶ ገቢ ዛሬ ካለው በ20% ብልጫ እድገት ያለው ይሆን ነበር። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት አንድ አዲስ መረጃ ይፋ አድርጓል። ኢትዮጵያ በባህር በር አልባነቷ ምክንያት በየዓመቱ ከ19 እስከ 31 ቢሊዮን ዶላሮችን ታጣለች።
ይህ ማለት ከአጠቃላይ የሀገር ውስጥ ምርት ወይም ጂዲፒ እስከ 23 በመቶ የሚደርስ ነው። ባለፉት 30 ዓመታት ለኪራይ ወደብ ብቻ የከፈልነው 30 ቢሊዮን ዶላር 5 የህዳሴ ግድቦችን መገንባት የሚያስችለን ነበረ። 95 በመቶ የውጭ ንግድ በአንድ አቅጣጫ ወይም ጅቡቲ ላይ ብቻ ጥገኛ መሆኑም ተተኪ የሌለው የወሳኝ አካል ጉድለት ስጋትን ፈጥሯል። በሌሎች ሀገራት በ3 ቀን የሚወጣው ዕቃ ለእኛ ሳምንታትን ይፈጃል። በቀይ ባህር ያለው ወታደራዊ ፉክክር እንዲሁ የንግድ ደህንነታችን በሌሎች መዳፍ ስር ጥሎታል። የባህር በር ማጣት የኢኮኖሚ መልክዓ ምድራችንንም አዛብቶታል ማለት ይቻላል። ምክንያቱም ሁሉም ፋብሪካዎች በአንድ አቅጣጫ ብቻ እንዲከማቹም አድርገዋል፣ በጅቡቲ መስመር ብቻ። ታዲያ መፍትሄው ምንድን ነው? ጥናቱ 3 መንገዶችን ያሳያል። አንደኛው ሉዓላዊ የባህር በር መውጫን እንደ ህዳሴ ግድብ ታላቅ ብሔራዊ ፕሮጀክት አድርጎ መቅረጽ ነው። ሁለተኛው የአንድ ጎዳና ጥገኝነትን ለመስበር የወደብ አማራጮችን ማብዛት። ሶስተኛው በአፍሪካ ህብረትና በኢጋድ በኩል አካታች የኮሪደር አስተዳደርን መሟገት። የባህር በር ጥያቄ የናፍቆት ጉዳይ ሳይሆን የህልውናና የኢኮኖሚ ሉዓላዊነት ጉዳይ መሆኑንም ማስረዳት። ቁም ነገሩ የባህር በር ማጣት ዝም ብሎ የታሪክ ክስተት ብቻ ሳይሆን በእያንዳንዱ ዜጋ ኑሮ ላይ የተጫነ ከባድ የኢኮኖሚ ቀንበር መሆኑን ነው። ነገር ግን ይህንን ቀንበር ሰብሮ የኢኮኖሚ ሉዓላዊነትን ለማረጋገጥ የሚደረገው ጥረት ያለ ቀጠናዊ ፖለቲካዊ መረጋጋትና ያለ ጎረቤቶች ትብብር የሚታሰብ አይደለም። አሁን ደግሞ በቀጥታ ወደ አፍሪካ ቀንድ ጉዳያችን እንለፍ። ስለ ጎረቤታችን ኤርትራ እንመልከት። ኤርትራ በቀጠናው የነውጥ ጽዋ አሳላፊ መሆኑን የመረጠችው ለምንድን ነው? የህልውና ጉዳይ ሆኖባት ወይስ የሌሎችን ጉዳይ የመፈትፈት አመል? ጉዳዩ ከኢትዮጵያ ሰላም አንጻር እንዴት ይታያል? የማይጸኑ የተኩስ አቁም ስምምነቶችና ፈታኝ የሽግግር ሂደቶች የአፍሪካ ቀንድ የፖለቲካ መልክዓ ምድርን በሚያናውጡበት በዚህ ወቅት ሁሌም አንድ የማይቀየር እውነት አለ። እርሱም የኤርትራ አመል ነው። ኤርትራ ሰላም ለማውረድ በሚደረግ የድርድር ጠረጴዛ ላይ አትታይም። ነገር ግን ለምህረት የተለፋለትን ለመዓት ለማድረግ ጥላ ለብሳ ከጀርባ አትጠፋም። ከሱዳን እልቂት እስከ ቀይ ባህር የኃይል አሰላለፍ አስመራ ካላት አነስተኛ የህዝብ ቁጥር ጋር የማይመጣጠን ከፍተኛ ቀጠናዊ ተጽዕኖን ለማሳደር ስትፍጨረጨር ውሎ ማደርን ተፈጥሮ አድርገዋለች። ዛሬ በእይታ ዝግጅታችን የምንጠይቀው ጥያቄ አለ። ኤርትራ ለምን የነውጥ ጽዋ አሳላፊ ሆና ቀረች? የኤርትራ አደናቃፊነት ከታሪኳ ተነጥሎ የሚታይ አይደለም። በ1985 ነፃነቷን ካወጀች በኋላ ከኢትዮጵያ ጋር የነበራት ወዳጅነት የቆየው ለጥቂት ዓመታት ብቻ ነበረ። ሽንፈቱ በአስመራ ቤተ መንግስት ውስጥ የተከበብኩ ነኝ የሚል የስነ ልቦና ጠባሳንም ፈጥሯል። በ2010 ዓ.ም ከኢትዮጵያ ጋር የተደረገው እርቅ አዲስ ተስፋ ጭሮ የነበረ ቢሆንም በኤርትራ ብልጠት ምክንያት ግንኙነቱ ዳግም ሊሻክር ችሏል። በትግራዩ ግጭት ወቅት እንዲሁ የኤርትራ ጦር ተሳትፎ ሀገሪቱ ዛሬም ለቀጠናው ሰላም ፈታኝ ስለመሆኗ ተጨማሪ ማረጋገጫ ሰጥቷል። ኤርትራ የቀጠናው የነውጥ ጽዋ አሳላፊ የሆነችው በአራት መሰረታዊ ስልቶች ነው። አንደኛው የአገዛዙን እድሜ ማራዘሚያ ነው። አስመራ የውስጥ ችግሮቿን ለመሸፈን ሁሌም ውጫዊ ጠላትን ትፈልጋለች። ተከበናል የሚለው ትርክት ዜጎቿን በስጋት ቆፈን አጥራ ቀነ ገደብ በሌለው የብሔራዊ ውትድርና አገልግሎት ጠፍራ ለመያዝ ያገለግላታል። ሁለተኛው በተላላኪዎች መጠቀም ነው። ኤርትራ በዝቅተኛ ወጪ ከፍተኛ ተጽዕኖን ለመፍጠር በአጎራባች ሀገራት ያሉ ታጣቂዎችን ትደግፋለች። ይህ በይፋ ጦርነት ሳታውጅ የሌሎችን የውስጥ አንድነት ለማናጋት ዓላማዋን የምታስፈጽምበት ስልት ነው። የኤርትራ ሶስተኛው ጨዋታ የቀይ ባህር ጂኦፖለቲካዊ ቁማር ነው። የዓለም የንግድ መስመር በሆነው ቀይ ባህር ላይ ያላትን ዲፕሎማሲያዊ መገበያያነትም ትጠቀምበታለች። ከአንድ አጋር ወደ ሌላኛው በመገለባበጥም ተጽዕኖዋን ለማጉላት ትጥራለች። አራተኛው የኤርትራ ስልት ሁከትን እንደ ድርድር መሳሪያ መጠቀም ነው። ኤርትራ ያለ እርሷ ተሳትፎ የሚደረጉ የሰላም ሂደቶችን በማዳከም የራሷን ድርሻ ለማስከበር ትጥራለች። ካላሳተፋችሁኝ አፈርሳለሁ የሚልም መርህ አላት። ይህ ባህሪ በኢትዮጵያ ላይ ቀጥተኛ ስጋትን ይጋርጣል። አለመረጋጋት ሲከሰት ቀጥታ ለወታደራዊ ወጪም ይዳረጋል። በሌላ በኩል የባህር በር አለመረጋጋት ንግድንም ያናጋል። እንዲሁም እንደ ኢጋድ ያሉ ቀጠናዊ ተቋማትን በማዳከም የኢትዮጵያን ሚናም ይፈታተናል። ለኢትዮጵያ ስለ ኤርትራ ስትራቴጂካዊ አመንኪዮ መረዳት ምርጫ ሳይሆን የህልውና ጉዳይ ነው። የቀንዱ መረጋጋት የሚመጣው የጋራ ደህንነት መዋቅር ሲገነባ ብቻ ስለሆነ ተመልካቾቻችን የዛሬ እይታችን ይህንን ይመስል ነበር። ካየናቸው 3 አበይት ጉዳዮች የምንረዳው አንድ ትልቅ እውነት አለ። ዓለም አቀፋዊው የቴክኖሎጂ ፉክክር፣ የቀጠናው የወደብ ጂኦፖለቲካና የጎረቤቶቻችን ሁኔታ ሁሉም ተሰናስነው የኢትዮጵያን ብሔራዊ ጥቅም ይወስናሉ። የኢትዮጵያ የቀይ ባህር ተደራሽነት ጥያቄም ሆነ የአረንጓዴ ኃይል አጠቃቀማችን የናፍቆት ጉዳዮች አይደሉም። ይልቁንም የኢኮኖሚ ሉዓላዊነትና የእያንዳንዱ ዜጋ
የህልውና ጉዳዮች ናቸው። እነዚህን ሁኔታዎች በኢትዮጵያ መነጽር መመልከታችንን እንቀጥላለን። ህይወት አበበ ነኝ። እይታ ዓለምን በኢትዮጵያ አይን። ደህና ሰንብቱ።